ልብህን ጠብቅ፣ ዓለም የምትገዛለት ያልቆሸሸን ሰው ነውና። ሰዎችን የተቀበልካቸው በንጹህ ልብ ነበረ፣ በጥንቃቄ ወይም ደግሞ በስሌት ሳይሆን በቅንነት። ምላሹን ሳትመዝን እጆችን ዘረጋህ፣ ቃላትን ሳትሸሽግ በግልጽ ተናገርክ። ለተወሰነ ጊዜም ሁሉም ነገር ቀላል ይመስል ነበር። ነገር ግን ዓለም ሁልጊዜም ቢሆን ከቅንነት ጋር አትስማማም። አንዳንዶች ደግነትን አይረዱትም፣ ይልቁንም ያጠኑታል፣ ይገመግሙታል፣ ይፈትኑታል። ከጀርባው ምን ተንኮል ይኖር ይሆን እያሉ ዙሪያውን ይዞራሉ። ብዙዎች ራሳቸውን ጭንብል ውስጥ መደበቅን ተለማምደዋልና ያለ ጭንብል የሚመጣ ፊት ሲያዩ ይረበሻሉ። ልብህን ጠብቅ፣ ዓለም የምትፈራውና የምታከብረው ያልቆሸሸ ነፍስ ያለውን ሰው ነውና። በመጀመሪያው የሕይወት ጉዞ በቅንነት ስትጀምር እንደ አባቶቻችን በረከት እጅህን ሳትቆጥብ ነበር የዘረጋኸው። እንካ ስትል ምን ይመለስልኛል ብለህ አልጠየቅም። ልብህ እንደ ክፍት ደጅ ነበረ፣ ነፋስም እንግዳም ወዳጅም የሚገባበት። የዋህነትህ ግን ለዓለም እንቆቅልሽ ሆነባት። የማይሸጥ ልብ ሲያዩ ዋጋው ስንት ይሆን ብለው ተጠራጠሩ። ባዶ እጅህን ፍቅርን ብቻ ይዘህ ስትገለጥ ስታሳያቸው ምን ደብቆ ይሆን ብለው ተጠራጠሩ። ልብህን ጠብቅ፣ ዓለም የምትገዛለትና የምታከብረው ያልቆሸሸን ሰው ነውና። ታስታውሳለህ? በፋርስ ምድር የነበረውን ያን ጻድቅ ኢዮብ ይባላል። ሀብቱ ሲበተን፣ ልጆቹ ሲረግፉ፣ ስጋው ሲቆስል ዓለም አምላክህን ስደበውና ሙት አለችው። ሚስቱ እንኳን ለምን ትታገሳለህ ብላ በቃላት ወጋችው። ወዳጆቹ መጥተው በድለ ይሆናል እያሉ መከሩትም። ነገር ግን ኢዮብ አንድ ነገር አደረገ። ከራሱ ጋር አልተጣላም። እግዚአብሔር ሰጠ፣ እግዚአብሔርም ነሳ ብሎ በዝምታ ተቀመጠ። ያንተም መንገድ እንደዚሁ ነው። ሰዎች ለምን አትጮህም፣ ለምን አትበቀልም ይሉሃል። አንተ ግን መልስህ ዝምታህ ነው። ምክንያቱም እሳት ወርቅን እንጂ ጭቃን አያጠራውምና። ጭቃ በእሳት ሲቃጠል ይፈረካከሳል፣ ወርቅ ግን ይበራል። አንተ እንደ አባይ ነህ፣ በዝምታ ትፈሳለህ እና ምድርንም ታለመልማለህ። አንዳንዶች በድንጋይ ሊወግሩህ ይሞክራሉ፣ ድንጋያቸውም ሰምጠው ይቀራል፣ ምክንያቱም ጥልቅ ነህና። እናም ጉዞውንም ፍጹም አታቆም። ልብህን ጠብቅ፣ ዓለም የምትፈራው ያልቆሸሸን ሰው ነውና። ሰዎች አንተን ሲያዩ የራሳቸውን ቆሻሻ አዩ። ልክ በደጋማው ስፍራ በንጋት እንደሚታይ ጸጥተኛ የሆነ ሐይቅ ውሃው ሲረጋ በሰማይ ያለው ዳመና ሁሉ በላዩ ላይ ይንጸባረቃል። ያንተም ሰላም የእነርሱን ረብሻ አጋለጠባቸው። ስለዚህ ሊያቆሽሹ ሞከሩ፣ ስም አወጡልህ። ሞኝ ነው አሉ፣ የማይረባ ነው አሉ፣ አይገባውም አሉ፣ አትረዳንም አሉ፣ አስመሳይ ነው አሉ። ዝምታህ አሸበራቸው፣ ግራ አጋባቸው። በፍጹም ቅን ልቦናና ማንነት ራስን አሳልፈ መስጠት አስገረማቸው። በእነሱ ነፍስ ውስጥ ደግነት አልፋለችና በአንተ ነፍስ ውስጥም እንድታልፍ ይፈልጋሉና መልካምነት አልዋጣላቸው። ብዙ ስሞችንም አወጡልህ። ነገር ግን አንተ ሰም ሆንክላቸው። ለእነሱ መቅለጥህን አሳየህ፣ ወርቅህን ግን በውስጥ ሸሽገህ። በዚህ ጊዜ ጫናው ጀመረ። ትናንሽ አለመግባባቶች፣ ግልጽ ያልሆኑ ምላሾች፣ ያለ ምክንያት መራራቅ። ያ ድንገተኛ በንግግር ውስጥ ያለ ክብደትም ተሰማ። ምናልባት ተሳስቼ ይሆን ብለህ ተጠራጠርክ። ነገር ግን አእምሮ ከማመኑ በፊት ልብ ቀድሞ ይረዳል። ቃሉ እንደሚል ልባቸው ንጹሐን የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና። ንጽሕና ደካማነት አይደለም፣ አጥርቶ ማየት እንጂ። እናም በዝምታህ ውስጥ እጅግ በጣም በይበልጥኑ ማስተዋልን አገኘህ። ልክ አውሎ ንፋስ መምጣቱን ሳሩ ሳይወዛወዝ ቀድሞ እንደሚረዳ እረኛ ልክ እንደዚያ ሁሉን ተረዳህ። ማንንም አልጠመርክም፣ ማንንም አላጋለጥክም፣ ስለ ማንም ክፋትንም አልዘራህም። ዝም ብለህ ወደ ውስጥ ተመለስክ እንጂ። ዝገት ብረትን የሚበላው ከውጭ መጥቶ አይደለም፣
ከውስጡ ተነስቶ ነው። ከብረቱ ከራሱ ውስጥ ወጥቶ ነው። ክፋትም እንደዚሁ ነው። የሰው ማንነት የሚበላው ከውስጡ ነው የሚነሳው። አንተ ግን በውስጥህ ክፋትን ስላልፈጠርክ የውጭው ዝገት ሊበላህ አልቻለም። የሚገርመው ነገር ማማረርን ፈቅደ ክፉ መሆንን እምቢ ባልክ ቁጥር የእነርሱ ክብደት በአንተ ላይ ሊያርፍ አይቻልም። ምክንያቱም ጨለማ ለመኖር ያንተ ምላሽ ይፈልጋል። ሰላም ግን ለጨለማ የሚቀመጥበት ወንበር አይሰጠውም። አንዳንድ ምሽቶችን በሐሳብ ተከስክ። ተመልክቻለሁ፣ ያንን ቀንንም አውቃለሁ፣ እረዳሃለሁ። ነገር ግን በየማለዳው ልብህ እንደለሰለሰ ነበር። ጥበቃ ማለት ይህ ነው። በግንብ መታጠር ሳይሆን ቅን በሆነ ሐሳብ፣ ቅን በሆነ ልብ፣ መልካምን ማድረግ በሚያስደስታት ነፍስ በእነዚህ መጠበቅ። እርሱ ነው ጥበቃ ማለት፣ እርሱ ነው አምላክ ማለት። በውጥረት ውስጥ አልፈህ ሳትሻክር ወጣ። በጥርጣሬ ውስጥ አልፈህ ሳትቀዘቅዝ ወጣ። ልክ በከሰል እሳት ላይ በቀስታ እንደሚቆላ ቡና፣ ልክ እንደዚያ ሙቀቱ ቢከበው መዓዛው ግን ይበልጥ እየጣፈጠ ሄደ። አንተም እንደዛ ሆንክ። አንተ ያሸነፍከው እነርሱን ስህተት መሆናቸውን በማስረዳት አይደለም። አንተ ያሸነፍከው ማንነትህን ባለመቀየር ነው። ልብህን ጠብቅ፣ ዓለም የምትፈራው ያልቆሸሸን ሰው ነውና። ልበ ንጹሐን ብፁዓን ናቸው የሚለው ቃል ለአንተ የጦር መሳሪያ ሆነ። ጦር ሳይወረውሩ ማሸነፍ፣ ቃል ሳይናገሩ መርታት፣ ይህ የቅዱሳን ጥበብ ነው። ጠላቶችህ አንተን ለመጣል ጉድጓድ ሲቆፍሩ፣ አንተ ግን በዚያ ጉድጓድ ውስጥ መሰላል አበጀህ። ምክንያቱም ልቡ ንጹሕ የሆነ ሰው ጨለማውን ሳይሆን ከጨለማው ባሻገር ያለውን ኮከብ ያያል። ዛሬም ቆመሃል። በደረትህ ውስጥ የበቀል ጥማት የለም፣ በሐሳብህ ውስጥ መርዝ የለም። ይህ ማለት የእነርሱ ጫና ውስጥ ድረስ አልዘለቀም። አሁንም ቁም። እንደ ዳግማዊ ቴዎድሮስ እምቢ በል፣ ለክፋት እምቢ በል፣ ለሐሰት እምቢ በል፣ ለተንኮል እምቢ በል። እንደ አቡነ ጴጥሮስ በዝምታ መስክር። ዓለም በአንተ ላይ ብትጨልም እንኳን አንተ ግን የራስህ ፋና ስለሆንክ። መሸነፍ ማለት ሞት አይደለም። ማሸነፍ ማለት ግን ልክ እንደ እነርሱ መሆን ነው። ስለዚህ እረፍ። ልብህን ለሁሉም ሰው ለማስረዳት አትልፋ። ስለ ቅንነትህ ሰዎችን ለማሳመንም አትሞክር። ምክንያቱም እውነት እንዲያምኑባት አትቸኩልም። እስከሚረዷት ድረስ ትጠብቃለች እንጂ። አንተም የሚገባ እውነት ነውና፣ አንተም የሚገባ ይህ ነውና። የምነግርህ አንድ ትልቅ ነገር አለ። አንተን አላሸነፉም። እስካሁን ድረስም አንተ በቃ አንተ ነህ። ያልተቀየርክ፣ ያልቆሸሽክ፣ ያልተሰበርክ። አንዳንድ ጊዜ ትልቁ ድል፣ ትልቁ ስኬት በሕይወት ላይ ሌሎችን ሳትመስል እንደ ሌሎች ሳይሆን ያው አንተ ራስህ ለራስህ ራስህን አንተነትህን አንተን ሆነ መገኘት ነው። አለመቀየርህን። ከዚህ በላይ ስኬት የለም።